ቁልፉንም ደብቀው ነው የያዙት። ትልቅ ፋይል ነው ማለት ነው። እስቲ ይሄ ነው ፋይሉ። አዎ አይ ቆይ እንማ ዝም ብሎ የምሰጥ በሆንማ ከወንድማችን ሚኪ ጋር ምንም አይነት ጸብ ውስጥ መግባት አንፈልግም። እኔ ተደጋጋሚ ጊዜ ስገልጸው ነበረ። ብዙ ሙያ እሱም ተቡም ብዙ አይነት ትምህርት ሰጥተውኛል። ከሚኪ ጋር ያለውን ጉዳይ እንደዚህ በእርቅ መፍታታችን በሰላም መፍታታችን ለእኛም ደስታ ነው። ግን መጀመሪያም አንድ ነገር ተናግረን ነበር። እኛ ያለ ምክንያት ማንንም አንሆን እንችል አቶ አሻግሬ ጋር ስለኔና ስለሚኪ በተያያዘ ጉዳይ ኦርኔ ላይ ስለተደረገው የግድያ ሙከራ በተያያዘ ጉዳይ አንድ ፋይል አለ ስለተባለ እሱ ጉዳይ ነው እንግዲህ ውድ ቤተሰቦች ወደዚህ የመጣሁት። እንዲያውም ያንተ ህይወት እስካልጠፋ ድረስ መኖር እንደማይችሉ አድርገው ነው የነገሩኝ እና በዚህ ሁኔታ አልተስማማኋቸውም። ራሱ ተሙ አይ አንተ ሰው ጨቀጨቀኝ፣ ምንም አላማረኝ። እኔ ብዙ አወራን እኮ 1 ሰዓት በላይ እኮ ተነጋገርን እና ምንም አላማረኝ። መጽሐፍ ቅዱሱን ጨብጠህ ይዘው ብቻ ማልልኝ እንጂ ችግር የለውም። እኔ አምቄ ይዤው ከምሞት እሱም ባለበት እኔ እጅ ላይ አለ ዶክሜንት አለ። ያንን ዶክሜንት ዝም ብዬ እናንተ እነማን እንደሆናችሁስ በምን አውቃለሁ እንዴ? ዛሬ ጊዜ ሰው እኮ ብዙ ይለዋወጣል። ገንዘብ ማይለውጠው ነገር የለም። ምስጢሩን ከነገሩት ምን ቀረህ ታዲያ? አንተ እኮ አሁን እያጨናነቀኝ እኮ ነው እንዴ? ፖሊስ ጥያቄ እኮ ነው እየጠየቀኛለ እንዴ? ምስጢሩን ከነገሩት ታዲያ ሌላ ምንድን ነው የሚፈለገው? ሰው አትመን። አሁን ያለውን ማስረጃ ሰጣለሁ፣ ራስንም አድንበት። ሰው አትመን። ሰው የሚታመን አይደለምና ሰው አትመን። ራስህ አውጣ አውርደህ። ሰዎቹ አድማ ይዘዋል፣ ጥሩዎች አይደሉም እና ጥንቃቄ ማድረግም ያስፈልጋል። ስለዚህ አሁን ሰጣለሁ፣ ዶክሜንቱን ሰጣለሁ። እኔ መጽሐፍ ቅዱስ ነው በዚህ አስምልሃለሁ እንጂ ዝም ብሎ የሚሰጥ አይደለም። አስፈላጊ ነው። አዎ ይሄን ዶክሜንት አንተ የምትድንበት፣ ሌሎችንም እንደ ወንጀላቸው ፍርድ የምታሰጥበት ስለሆነ መጥፎም ነው ጥሩም ነው። መምረጥ የምችለው ግን አንተ ነህ። ጥሩንና መጥፎም መምረጥ የምትችለው አንተ ነህ እና ለዚህ ነው ልጄ እና ይሄው እንግዲህ መማልክ አልቀረም እልሃል። እንግዲህ በሶስታችን በፈጣሪ አንተና እኔ ነን ያለ ነው። ይሄንን ዶክሜንት ይሄው እንግዲህ እሰጥሃለሁ ልጄ። እኔ በዚህ አጋጣሚ በተፈጠረው ነገር በጣም ነው ያዘንኩት። ተሙና ሳሚንም ይቅርታ መጠየቅ ፈልጋለሁ። ያው እዚህ ቪዲዮ ነገረኝ፣ እውነቱን ምንድነው እያወራው? እሺ ምንድነው መቀባጠር? በቃ ተናግሬያለሁ። በቃ ነግሬያቸዋለሁ ማለት ተናግሬያለሁ። በቃ ተናግሬያለሁ። ልቀቀኝ። በቃ አለቀኝ፣ ልቀቀኝ። በቃ እኔ ከዚህ በላይ መደበቅ አልችልም። በቃ ተናግሬ ነገርካቸው። እኔና ሳሚ የቻልነውን ጥረት አድርገናል። ይሄ እውነት እንዲወጣ ለተመልካችም ግልጽ እንዲሆን የምንፈልገው ነገር ሚኪያውን ይቅርታ ስለጠየቀ ሳይሆን እኛ የምንፈልገው ወንጀለኛው እንዲታሰር። አዎ ከዚህ በኋላ በስራ ነው እኛ መካስ የምንችለው። አንተም ቢሆን ራስህን ጠብቅ። ጠላቶቻችን ከኋላችን ያሉ የራሳችን ሰዎች ናቸው። ስለዚህ ራስህን ጠብቅ ነው የምንለው። ሚኪንም ቢሆን ከዚህ በኋላ ያለውን ቤተሰቦች እኔና ሚኪ በዚህ ነገር እንደማንለያይ እርግጠኛ ነበርኩኝ። ለእናንተም ለተፈጠረባችሁ ግራ መጋባት መልስ አግኝታችኋል ብዬ አስባለሁ። ከዚህ በኋላ ለምትፈልገው ነገር ከጎንነን፣ እኛም ጋር ያሉትን መረጃዎች የጠፉትንም አቀናይተን ለአንተ ለመስጠት ዝግጁ ነንና ከሳሚ ጋር እና ከተሙ ጋር የተፈጠረውን ነገር ወደኋላ ትተን አንዳንድ ነገሮችን ማስተካከል ያለብን ሰዓት ነው። አሁን በዚህ ሰዓት ይህን ስራ እንድሰራ ወደዚህ ስራ እንድገባ የገፋፋኝ ሰው ሚኪ ነው። ምክንያቱም ያው ቆይ ምን ማለት ነው ሚኪ ነው? ስለቢላውም ንገረዋ። ስለቢላው ይኸውላችሁ ሚኪ አንድ ነገር ለአንተም ለተመልካችም ግልጽ ማድረግ ፈልጋለሁ። ውድ ቤተሰቦች ባለፈው ያገኘነው በፌስታል ይዘን የመጣ ነው ሚኪ ቤት በዛ ጨለማ ይዘን የመጣ ነው ቢላ የሚኪ የጣት አሻራ ያለበት ቢላው ደግሞ ወንጀል የተሰራበት ቢላ ነው። ይሄ ደግሞ ሚኪ እስር ቤት እንዲማቅቅ ሆን ተብሎ የተቀነባበረ እሱና አጎቱ የሰጡ ሚስጥር በጣም ብዙ ማስረጃዎችን አግኝተን ነበር። ከሚኪ ጋር ብዙ ሰጣ ገባ ውስጥ የገባ ነው። ለሁሉም ነገር ግን መልስ የሚሰጠን አንድ ሰው እዚህ ይዘንላችሁ መተናል። ከዚህ በመቀጠል እንግዲህ ወንድሜ ሳሚም አለ። እሱ ያን ሰው ከሚኪ መሃል ከሃዲን የተባለውን ልጅ ወደዚህ ይዘነው እንመጣለን። እንግዲህ ቢላው ላይ የሚኪ አሻራ እንዲገኝ ዋናው ምክንያት የሆነው የገዛ ቀኝ እጁ ሙሌ ነው። በወንጀል እንዲጨማለቅ
ሲያረግ የነበረው የገዛ ቀኝ እጁ ነው። ይሄው እንግዲህ ሙሌ ምንድነው እያወሩ ያሉት ነገር? እኔ ምንም እንደሚያወሩ እየገባኝም አይደለም። ምን እንደሚያወሩ ቪዲዮ ላይ ምንድነው ያለው? ቪዲዮ ላይ እኔ ሲያስጨንቁኝ፣ ሲደበድቡኝ፣ ሲውሉ ሲያስጨንቁኝ እንደዛ ብያቸዋለሁ። ለምንድነው የሚያስፈራሩ? እኔ ሲያስጨንቁኝ ነው ያሉት። እውነቱን ተናገር። አንተንም እኔንም ሁላችንም እዚህ ውስጥ እንድንገባ ያደረጉን የገዛ ቤተሰቡ ናቸው። ይህን መረጃ ይዘው አንተን ሊሆን እጁን የሚያስችል በቂ አንተ ላይ የወንጀል ማስረጃ ሲሰበስብ ኦር ደግሞ ለኛ ሲልክልን የነበረው ከዛ ቢላ ጀርባ ስላለውም ጉድ እኛ መኪና ውስጥ ስትመጣ ያወራትን እያንዳንዷን ነገር የሚኪ የጣት አሻራ ስትል የነበረው። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁን? ታሙና ሳሚ ነን። እንግዲህ ውድ ቤተሰቦች ተመልሰናል። ፈጣሪ ይመስገን ከሚኪ ያለውም ነገር ተስተካክሏል። በኮመንት በቴሌግራም በብዙ ነገር ስትልኩልን ነበር። ብዙ ነገሮችን ጽፋችሁልናል። ከልብ አድርጌ አመሰግናለሁ። ለሰጣችሁን አስተያየት፣ ለሰጣችሁን ድጋፍ፣ ከጎኔ ለቆማችሁ ለሁላችሁም ከልብ አድርጌ አመሰግናለሁ። እንዲሁም ደግሞ ባለማወቅ ለፈረዳችሁትም እውነታው ወጥቷል። ከሚኪ ጋር ያለውን ጉዳይ ያው በይቅርታ ፈተነዋል። ጉዳዩንም ወደ ማጣራት ሄደናል። ቤተሰቦች ብዙ ውዝግብ፣ ብዙ መጨናነቅ የፈጠረ ነገር ነበረ። ወንድሜ ሳሚ ብዙዎች ተተችተናል፣ ብዙ ተብለናል። ግን ለዚህ ጉዳይ መልስ ለማግኘት ብዙ ጥረን ነበረ። ቤተሰቦች ያሰብነው ተሳክቷል። መልስ አግኝተናል። በትንሹም ቢሆን ከሃዲው ማን እንደሆነ ለሚኪ ማሳውቀናል። እኛም ከጉዳዩ አንድ ፍንጭ ይዘን ወጥተናል። እንግዲህ ዛሬ የተገናኘ ነው ውድ ቤተሰቦች በማታ ነው ይህን ቀረጻ እያደረግን ያለ ነው። ከምሽቱ አሁን 2:30 አካባቢ ነው ከምሽቱ እና ውድ ቤተሰቦች በዚህ በማታ ለእናንተ ነገ ጠዋት አንድ አስቸኳይ ነገር መረጃ ደርሶናል። አንድ አባት አሉ በተደጋጋሚ የሚደውሉልኝ። ስለሳቸው ከመምጣቴ በፊት ግን ስለሚኪ ያለውን ጉዳይ እኔና ሳሚ ለእናንተ ግልጽ ማድረግ ያለብን ነገሮች ስላሉ ለእናንተ ለማውራት ነው። ግን ስለሳቸው እመለሳለሁ። ዋናው ጉዳይ እሳቸው ቢሆንም በሚኪ ዙሪያ የደረስንበትን ነገር ለተመልካች ግልጽ ነው። እንግዲህ ውድ ተመልካቾቻችን አብዛኛውን ነገር ወንድሜ ተሙ ብሎታል። ብዙዎቻችሁ በተለይ በቻልነው አቅም ወንድሜ ተሙ ኮሜንት ላይ ፒን እያደረግንላቸው ያስቀመጥናቸው መልእክቶች ነበሩ። አትፍረዱ እያልን ብዙ ጊዜ እንናገር ነበርና ከወንድማችን ሚኪ ጋር ምንም አይነት ጸብ ውስጥ መግባት አንፈልግም። እኔ ተደጋጋሚ ጊዜ ስገልጸው ነበረ። ብዙ ሙያ እሱም ተሙም ብዙ አይነት ትምህርት ሰጥተውኛል። ብዙ አይነት ችግሮች አሉ፣ ብዙ አይነት ፈተናዎች እንዳሉ፣ ብዙ ነገሮች እንዳሉ ጭምር ከነሱ ቪዲዮ የተለያዩ ነገሮችን ተምሬያለሁ እና ብዙ ጊዜ እየጠቀስኩ ስናገርም ነበረ። ነገር ግን ሚኪ መጀመሪያም ወደኛ ሲመጣበት የነበረበት ስሜት ልክ አልነበረም። ይገባኛል። ብዙ ችግሮች፣ ብዙ ፈተናዎችን እያሳለፈን ያለው በዛ መሀል ስለሆነ ይመስለኛል ከኛ ጋር አንዳንድ አለመግባባት ውስጥ የገባ ነው እንጂ ሁለታችንም ከፈተና ወጥተን ሰከን ብለን አውርተን ቢሆን እዚህ ደረጃ እንኳን አንደርስም ነበረ። አለመረጋጋታችን፣ ብዙ ፈተናዎችን ማሳለፋችን፣ እኛም ቢሆን ወንድሜ ተጉዳ የደረሰውን ነገር ታውቃላችሁ። በዛች ጠቋ አማካኝነት ብዙ ነገር ሆነ ብለን እያጣራ ነው የነበረው። ከዛ ውጭ ደግሞ ራሱ ሚኪ ላይም ደግሞ የተፈጠረው ነገር እናንተን በደንብ ታውቃላችሁ ስትነግሩን ነበር እና እነዛ ችግሮች ይመስሉኛል ቁጭ ብለን ችግራችንን ሳንፈታ ወደ አላስፈላጊ ጸብ ውስጥ እንድንገባ አድርገው ነው የነበረው። ይብዛ የሚነስም ግን ዋናው ነገር ውድ ተመልካቾቻችን ከሚኪ ያለንን ነገር በእርቅ መፍታታችን ነው። የእሱ ቀኝ እጅ ተብሎ የታሰበው ከ2 ዓመት በላይ አብሮት ያገለገለው ብዙ ነገሮቼ ነው ብሎ ሚኪ ሲያስተዋውቀን የነበረው ሙሉቀን ወይም ሙሌ የተባለው ግለሰብ ሙሉ ለሙሉ ክዶት ተሙንና ሚኪን ለማጣላት ተሙን ለማስገደል በተሰራው ሴራ ላይ እያንዳንዱን ኃላፊነት ሚኪ ነው የሚወስደው ብሎ አላስፈላጊ ነገር ውስጥ እንድንገባ አድርጎ ነው የነበረው እሱ ነው። የጠላቶቻችን ሀሳብ እኛን መበታተን እንደሆነ፣ ወንጀለኞች እንዳይያዙ፣ በዳዮች ለህግ እንዳይቀርቡ መሆኑን በደንብ አረጋግጠናል። አሁን ላይ ከሚኪ ጋር ያለንን ነገር በእርቅ ፈተን ወደ ጥሩ መንገድ ተመልሰናል። እንግዲህ ወንድማችን ሚኪም እኛን ይቅርታ ብሎ ጠይቆናል። ምክንያቱም ሁሉንም ነገር ተረድቷል። በተለይ ይከዱኛል ብሎ ያላሰባቸው የእሱ ቀኝ እጆች እየከዱት ነው ያሉት። ራሱ ሙሌ ተናግሮ የነበረው ነገር ነበርም የሚኪን የቅርብ ቤተሰብ ጭምር አላስፈላጊ ነገሮች አድርጓል ወይም ደግሞ ያን ነገር እንዲያደርግ ዋና ነገሮችን ሲያሴር የነበረው እሱ ነው ብሎም ጭምር ጥቆማ ሰጥቶናል። ይሄን ነገር ደግሞ እያጣራ ነው ውድ ተመልካቾቻችን። እያንዳንዱ ነገር ላይ መፍትሄ ላይ ሳንደርስ ለእናንተ የምናሳውቀው ምንም አይነት ነገር አይኖርም። ከሚኪ ጋር እንደዛ ተጣልተን እንደዚህ አይነት ግጭት ውስጥ ገብተን እንኳን እናንተ በኮሜንት ብዙዎቻችሁ ስትወቅሱን፣ ስትሰድቡን፣ እኔንም ይሁን ተሙን አላስፈላጊ ንግግሮችን ስትናገሩን ነበር ውድ ቤተሰቦቻችን። በእርግጥ እናንተ ላይ ማንፈርድም፣ ምክንያቱም ያው የተሰማችሁ ነው። ከዚህ በፊት ካያችኋቸው ነገሮች አንጻር የተማራችሁት ነው። ነገር ግን እኛ የእናንተ ማስተያየት ወደኋላ ሳያስቀረን ነገሮችን አጥርተን ሚኪን ለማዳን ሊያሳስሩት ነበረ፣ መቀመቅ ሊከቱት ነበረ። እሱን ለማዳን ብዙ ጥረት አድርገን አሁን ሚኪ ነፃ ወጥቷል።
እኛም ደግሞ በቻልነው አቅም ይህንን ነገር ሊያደርጉ የነበሩትን ተሙን ሊያስገድሉ የነበረውን ግለሰብ በቻልነው አቅም እየፈለግን ያለ ነው እና አሁንም በድጋፍ በሀሳባችሁ ከኛ ጎን እንድትቆሙ ነው የምንፈልገው። እናንተ ከጎናችን ካላችሁ ብዙ ነገሮች መስተካከል ይችላል። እናንተ ከደገፋችሁን ልክ እንደ ከሚኪ ጋር በሀሳባችሁ አስተያየት እንደሰጣችሁን ሌላም አይነት አቅጣጫ የሚያሳየንን ነገር ካላችሁ ደግሞ በኮሜንት ከዛ በተጨማሪ ቴሌግራም ቻናላችን ላይ የመጣችሁ ብዙ ነገር ሰጥታችሁናል። አሁንም በዛ ላይ የተለያዩ ሀሳቦችን እየሰጣችሁ ከኛ ጎን እንድትሆኑ ነው ምንፈልገው። እንግዲህ ብዙዎቻችሁን አስከፍተናል፣ ብዙዎቻችሁ ባልሆነ መንገድ እንድንሄድ አድርገናል እና እኛም ለፍትህ ለህግ ስለቆምን ነው። ለዚህ ግን እኛም በጣም ከልብ ይቅርታ እንላለን። ምክንያቱም በዚህ ልክ ማስጨነቅ አልነበረብንም። ነገር ግን ደግሞ ተነጋግረን መፍታት ማንችልባቸው ሁኔታዎች ተፈጥሮ ስለነበር ነው ለእናንተ ለቤተሰቦቻችን ካሜራ አብርተን ማሳየትን የመረጥነው። ወንድሜ አዎ እንግዲህ ውድ ቤተሰቦች ወንድሜ ሳሚ ከበቂ በላይ በሚሆን ነገር ተናግሯል። ዋናውን ፍሬ ሀሳቡን ተናግሯል ብዬ አስባለሁ። ከሚኪ ጋር ያለውን ጉዳይ እንደዚህ በእርቅ መፍታታችን በሰላም መፍታታችን ለእኛም ደስታ ነው። ግን መጀመሪያም አንድ ነገር ተናግረን ነበር። እኛ ያለ ምክንያት ማንንም አንሆን አንችልም። ያለ ምክንያት ደግሞ አለው ማንንም አንሆን አንችልም። ያለ ማስረጃ ያለ መረጃ ከማንም ጋር ሰጣ ገባ ውስጥ አንገባም። አሁንም ቢሆን ግን የምንለው ነገር ለገዛ ቤተሰቦቻችን እንኳን አንመለስም። ማንም ወንጀለኛ ላጠፋ ሰው መቀጣት አለበት። የተበደለ ሰው ደግሞ ፍትህ ማግኘት አለበት። ሁሌ የምንሰራው ለዚህ ስለሆነ ማለት ነው። ውድ ቤተሰቦች ከዚህ በላይ የሚኪን ጉዳይ ማንሳት ያው ተገቢ ነው ብዬ አላስብም። ምክንያቱም ከእሱ ጋር ማውርተን ፈተነዋል። አሁን ዋናው የተገናኘንበት ጉዳይ ሌላ አስደንጋጭ ነገር ገጥሞናል። መግቢያ ላይ ነግሬያችሁ ነበር። አንድ አባት አሉ። በቅርብ በመሀላችን ባለ ሰው ነው የተገናኘ ነው። ውድ ቤተሰቦች በዚህ በማታ ቀረጻ እያደረግንላችሁ ያለው ስለሳቸው ያለውን ነገ ምናልባት እኔ ስለማልችል ወንድሜ ሳሚ ነው ሄዶ እሳቸው የሚያገኛቸው እና እኔ አስቸኳይ ጉዳይ ስለገጠመኝ በጤናዬም ጉዳይ ክትትል አለኝ። እንዲሁም ብቻ በተያያዙ ጉዳዮች መናገር ያለብኝም የሌለብኝም ነገሮች አሉና በዛ ጉዳዮች ሕክምና ማገኛለሁ እና ወደዛ ላመራ ስለሆነ ወንድሜ ሳሚ በጠዋት እሳቸው ጋር ሄዶ ትልቅ ሰነድ አለ እኔ ጋር አንተን ሚኪን በተመለከተ አንተን ሊያስገድል ስለተሞከረው ኬዝ ማን ከጀርባ እንዳለ ትልቅ ፋይል እኔ ጋር አለ ብለዋል። ለማመን ከብዶኛል። እኚህ ሰውዬ ጋር እንዴት ገባ የሚለው ነገር ራሱ አጠራጣሪ ነው። ትንሽ የሚያወዛግብ ነገሮች አሉት። ቢሆንም ግን ራሳችን ሄደን የምናጣራበት ይላል። እኔ ብችል ደስ ይለኝ ነበር። የእግሬ ነገር ከቀን ወደ ቀን እየተባባሰ ስለመጣ ምርኩዝ ላለመጠቀም በጣም እየሞከርኩ ነው። ግን እንደዛም ሆኖ ነገሮች ትንሽ አስከፊ ስለሆኑብኝ ወንድሜ ሳሚ ልካለሁ። የጤናዬን ሁኔታ መከታተል ስላለብኝ እናንተም በኮመንት በቴሌግራም የጤናህን ሁኔታ አደራ ችላ እንዳትል ስትልኝ ስለነበረ ነው። ሙሉ ለሙሉ ድኜ ወደዚህ ስራ እስከመለስ ድረስ ወንድሜ ሳሚ ከጎኔ ነው። ድኜ ብመለስም ከጎኔ እንደሚሆን ተስፋ አደርጋለሁ። ምክንያቱም ዛሬም ብቻ ሲሆን ከዚህ በፊትም ከጎኔ ስለነበረ፣ አሁንም ቢሆን ግን ያለ ምክንያት ማንንም አንወነጅልም። እኚህ ሰውዬ ምንድን ነው የያዙት መረጃ? ከሚኪ ጋር ብዙ ነገሮችን እያወራን ነው። አብረን የምንሰራቸው ብዙ ነገሮች አሉ። ይህን ኬዝ ለማጣራት ጥረት እያደረግን ነው እና እስቲ ከሚኪ ጋር ያለውንም አዲስ ነገር ካለ ሚኪንም አግኝቼ ማሳወቃችሁ ነው የሚሆነው። ግን እኚህ ሰውዬ ኬት መረጃ መጡ? ለምንስ ወደ እኔ መጡ የሚለው ነገር ትንሽ አጠራጣሪ ነው። ምንድን ነው ያለው ጉዳይ የሚለውን ከገዛ አንደበታቸው ወንድሜ ሳሚ በጠዋት ሄዶ እሳቸው ጋር ቆይታ የሚያደርግ ነው የሚሆነው። ቤተሰቦች እንግዲህ እኚህ ሰውዬ ትልቅ ነገር ይነግሩናል ብዬ ተስፋ አደርጋለሁ። ትልቅ መረጃ ናለኝ ተሙ እባክህ ሲሉኝ ስለነበረ ወንድሜ ሳሚ ልከዋለሁ። ከዛ በተረፈ ደግሞ እሳቸው ጋር ሄደን እኔም ደግሞ ወደ ሚኪ ጋር መሄድ ባለብኝ መንገድ ሄጄ የምናጠራው ነገር ይሆናል። ውድ ቤተሰቦች ከወዲሁ እናንተን አንድ ነገር ጠየቅ ፈልጋለሁ። ሁሌ እንደምለው በጸሎታችሁ አስቡኝ። ያለሁበት የጤና ሁኔታ ምንም ለስራ ብሯሯጥም ትንሽ ከቀን ወደ ቀን አንዱ እግሬ ትንሽ ጥሩ ላይ አይደለም እና እየተባባሰ ነው። ሐኪሞቹ የሚነግሩኝም ጥሩ ስላልሆነ እናንተ በጸሎታችሁ አስቡኝ። ሁሌ እንደምለው በየእምነታችሁ ጸሎት አድርጉልኝ፣ ጥሩ ተመኙልኝ። ማለት የምፈልገው ይሄንን ነው። ነገ ወንድሜ ሳሚ ትልቅ ስራ ይጠብቃል። አንተ እሳቸው ጋር ደግሞ ማጣራቱን ታደርጋለህ። እንግዲህ ቤተሰቦችም በሀሳብ አስተያየታችሁ ለምሰጡን ነገር ከልብ አድርጌ አመሰግናለሁ። ያው በእኔ በኩል ያለውን ነገር ጨርሻለሁ። እሺ እንግዲህ ወንድሜ ተሙ ብዙ ነገር ብሏቸዋል። በተለይ እጃችን ላይ የገባ ያለ ማስረጃ አለ። እነዛ ነገሮች በደንብ ለማጥራት እየሞከርን ያለ ነው እና አሁን እልካለሁ ያለኝ ቦታ ደግሞ እንዳጣራ እየፈለገ ያለውም ነገር ከባድ ነው። ለእናንተ ሳንነግራችሁ ማለፍ የማንወደው ውድ ተመልካቾቻችን የሚኪን ጉዳይ እኛና እሱ ተነጋግረን በእርቅ ብንፈታው፣ ነገር ግን ከዚህ ጀርባ ያለው ሰው ማን ነው? ተሙን ሊያስገድል የሞከረው ሚኪና ተሙን በዚህ ልክ አጣልቶ ነገሮችን ሊያበላሽ እኛን ወደ እስር ቤት ሊወረውር ያሰበው በዚህ ልክ እንድንቀያየም ሊያደርግ ያሰበው ሰው ማን ነው? ይህንም በጋራ የምናጣራ ነው የሚሆነው። እኛም ይሁን ሚኪ ቀንም ሌሊትም እንቅልፍ አይኖረንም። ተባብረን መገናኘት ካለብን እየተገናኘን በብዙ ነገሮች እየተማከርን ነገሮችን ለማጥራት እንሞክራለን።
እግረ መንገዴን ደግሞ ውድ ተመልካቾቻችን መናገር ፈልገው አንተ መሀል ገብተህ ነገሮችን ማስማማት ሲገባ እንዴት ታጋግላለህ? እንዴት እንደዚህ አይነት ነገር ይሆናል ብላችሁ እኔን ጭምር ስትወቅሱኝ ነበራችሁ እና በተለይ ተሙና ሚኪ ከዚህ በፊት ያለ አብሮነታቸው ወዳጅነታቸው ብዙ ስለነበረ ይህንን ነገር አይታችሁ እኔ መሀል ገብቼ ነገሮችን ያበላሽ የመሰላችሁ ነገር ግን ከተሙ ጋር ተባብረን ነው የትኛውም እኔም ብሆን ተሙ አይለቀኝም፣ ተሙም ቢሆን እንመለቅበት ምንም አይነት ሁኔታ የለም እና በዛ ምክንያት ነበር ሚኪም ከኛ ጋር ሊስማማ ስላልቻለ ነው እና ይሄ አለመግባባት ተፈጥሮ ነው። ምናልባት በመሀል እኔ የሚያስከፋችሁ ካላችሁ በጣም በጣም ይቅርታ። ተሙም ያስከፋው ካለ ይቅርታ ብሏል በደንብ። ሚኪም ደግሞ ነገሮችን አምኖ ተጸጽቶ ይቅርታ ብሏል። ከዚህ በኋላ የኛ ነገር በእርቅ በስምምነት ተፈቶ ለጋራ ወንጀለኞች በጋራ እኛን ሊበዱ ለነበሩ ሰዎች ነው የምንቆጥረው ማለት ነው። አሁን ትልቅ ማስረጃ ተገኝቷል። ተሙ ብዙ ነገሮችን እያጣራ ነው ያለው። እግሩም ቢታመምም ነገሮች በጥሩ ሁኔታ ባይሄዱለትም ከጀርባ ያሉትን ሰዎች ግን በተለያዩ ትዕዛዞችን እየሰጠ እንደቆየበት ልምድ ብዙ መስመሮችን እያስያዘን ያለው እና ነገ ሄደን የምናጣራው ነገር ይኖራል። በጠዋት ትልቅ ስራ ይኖረናል። ተመልካቾቻችን እናንተም አብራችሁ ብዙ መታየት ጉድ ይኖራል ብዬ አስባለሁ። በጋራ እኛን ሊያጠቃ የሞከረን ሰው ይህንን ስራ እንዳንሰራ ያደረገንን ሰው ለህግ አሳልፈን እንሰጣለን ማለት ነው። ውድ ተመልካቾቻችን ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጠይቃለን። ቸር ቆዩ። ሰላም ደሩ። ሰላም ውድ ተመልካቾቻችን እንግዲህ የተወሰነ ደቂቃዎችን ከተሙ ጋር የነበረኝን አንዳንድ ቆይታዎችን አይታችኋል። በቻልነው አቅም እንግዲህ ረጅም ማብራሪያዎችን ለእናንተ ለመስጠት ፈልገን ነበረ። ያንንም ማብራሪያ በተወሰነ መልኩ አርሰናል ብዬ አስባለሁ። ተመልካቾቻችን እናንተም ብዙ ነገሮች እንዳያችሁና የነበራችሁ አመለካከት ብዙ ነገሮች እንደተለወጡ እርግጠኛ ነኝ። ተመልካቾቻችን የእኛን ቆይታ ከጨረስን በኋላ ደግሞ ተሙ የህክምና ክትትል ማድረግ ስለነበረበት ቀጥታ ወደ ሐኪሞቹ ጋር ሄዶ ነበር። ነገር ግን አንዳንድ ነገሮችን ማጣራት እንዳለብኝ ስለነገረኝና ብዙ ነገሮችን ማስተካከል ስላለብኝ አንድ ቦታ ላይ ተገኝቻለሁ። አሁን የተገኘውበትን ቦታ ደግሞ አንድ ተሙ ጥቆማ በሰጠኝ መሰረት አንድ ግለሰብ አሉ። ወደ እሳቸው ጋር ሄጄ እሳቸው ግቢ ነው የምገኘው አሁን። ስለዚህ እሳቸው እስኪመጡ እየጠበቅኩ ነው። ትንሽ አቅመ ደካማ ናቸው፣ ተለቅ ያሉ ሰው ስለሆኑ አንዳንድ ነገሮችን እስኪያስተካክሉላቸው እየጠበቅን ያለ ነው። ከእሳቸው ጋር ምን አይነት ቆይታ ይኖረናል፣ እኚህ ግለሰብ ማን ናቸው፣ ተሙስ ለምንድን ወደዚህ ሰውዬ ላከኝ የሚለውን ነገር በደንብ በቪዲዮችን ለማሳየት እንሞክራለን ማለት ነው። አብራችሁን ቆዩ። ያው እንግዲህ በመግቢያ ላይ እንደነገርኳችሁ ወደ ተመልካቾቻችን ከአንድ ግለሰብ ጋር ተገኝቻለሁ ማለት ነው። ወደዚህ ቦታ ላይ ተሙልኮ የነበረ መጥቼ የነበረው እያንዳንዱ ነገሮች ለማጣራት እየሞከርን ያለ ነው ማለት ነው። አጠገብ ያሉ ግለሰብ ማን ናቸው፣ በምን አይነት ምክንያት ወደዚህ ቦታ ላይ ነገሮችን ልናጣራ መጣን የሚለውን ነገር ደግሞ ከሳቸው እንረዳለን። ያው ማለዳ አካባቢ ነው እንግዲህ ጋሼ ወደዚህ ቦታ ላይ ስመጣ ቤተሰቦች አንዳንድ ነገሮችን እያደረጉ ስለነበር እና ያሉበት የጤናም ነገር ትንሽ ወሰብሰብ ያለ እንደሆነ ሲነግሩኝ ነበር እና እሱን ታግሼ ነበረ። ያው እንግዲህ ስላስቸገርኩት በመጀመሪያ በጣም ይቅርታል። አይ ምንም አይደለ፣ ግን ግለሰባት በላይ እኔ አሻግሬ ነኝ። እሺ አሻግሬ። እሺ እንግዲህ ያው በደንብ አስተዋውቃለሁ ብዬ ነበር። ሙሉ ስሞትንም እያንዳንዱ ነገር ጠይቃለሁ ብዬ አስቤ ስለነበር ነው። እሺ እንግዲህ ጋሽ አሻግሬ ያው ስሞትንም ነግረውናል። በመጀመሪያ የጤና እክልም እንዳለበት ብዙ ነገሮች እንዳሉ ነበረ ቤተሰቦችም ሲያስረዱኝ የነበረው እና እንደው ለመግቢያ ያህል ምን አይነት ነገር ላይ ነው ያሉት ጋሽ አሻግሬ፣ እንዲሁም ደግሞ ከእርሶ ጋር የሚገናኝ ነገርም እንዳለ ይዤን እንደምመጣ ነግሬዎታለሁ። ከተሙ ጋርም አንዳንድ ቆይታዎች እንዳደረጉ ነግረውኝ ነበር እና እስቲ ግልጽ አድርገው ነገሩኝ። ምን የነተሙ ጉዳይ እንዲህ ዝም ብሎ በቀላል የሚፈታ አይደለም። እንደው አስቸጋሪ ነው ልጄ። እንደው እኔም በሽምግልናዬ እንደው ከህመሜን ጋር እየታገልሁ እንደው ለመምከር ሞክር ያለሁኝ። እንደው በቀላል የሚፈቱት አይደለም። ውስብስብ የሆነ ችግር አለባቸው። እስቲ እንግዲህ ውሎ አድሮ ሰው ከተነጋገረ ማይፈታ ነገር የለምና ውሎ አድሮ ይፈቱታል ብዬ አስባለሁ። እስቲ እንግዲህ ለማንኛውም እስቲ እንግዲህ እኔ ትንሽ እያመመኝ ነው ያለ። አዎ እንግዲህ ህመም ላይ እንዳሉ በደንብ እረዳለሁ። ምክንያቱም የእርሶን ቤተሰቦች ሲያስረዱኝ ነው የነበረው እና ተሙ ምናልባት ወደዚህ ቦታ ላይ መምጣት ስላልቻለ ነው የህክምና ክትትል እያደረገ እንደሆነ ነግሬዎታለሁ እና እሱን ለመከታተል ነበር ወደ ሐኪም ቤት ሄዶ የነበረው። ቢመቸውና ከእርሷ ጋር ቆይታ ቢያደርግና የተፈጠረውን ነገር በአጭር ጊዜ ውስጥ መፍትሄ ቢያበጅለት እሱም ደስተኛ ነበር። ነገር ግን ያለበት ሁኔታ ትንሽ ይህን ነገር ለማድረግ ስላልተመቸው ነው። አሁንም ግን ችግር የለውም። እኔም ባልደረባ ወንድሙ ነኝና ያለውን እያንዳንዱ ነገር ግልጽ አድርገው ከነገሩኝ እኔም ነገሮችን መፍታት ስለምችል እስኪ ምንድን ነው የተፈጠረው፣ ምንድን ነበር ሊነግሩን የነበረው ሚስጥር፣ ምናልባት ነገሮችን በአጭር ጊዜ ለመፍታት የሚያመችን ከሆነ። እንደው በዚህ እድሜ እንዲህ ነው እንዲያ ነው ብዬ መናገር ለእኔ አሁን ይከብዳል። እኔ እንደው በዚች በቀረችው እድሜ እንደው ዋሽቼም እንደው
ያልሆነ ሐሳብም ሰጥቼ እንደው ማለፍ አልፈልግም። ለማንኛውም ግን እንደው እሱ ራሱ እንደው ይገኝና እስቲ እሱ ይገኝ እሱ ባለበት እስቲ ብንነጋገር ይሻላል። እንዳልኩት እሱ ይመጣል። ነገር ግን ያለበት ሁኔታ ስላስገደደ ነው እንጂ ከየትኛውም አይነት ነገር በላይ ስራውን ያስቀድማል። ነገር ግን ያው ሕክምና ሲባል እርስዎም ያውቁታል ብዬ አስባለሁ። ጊዜ የሚሰጥ አይደለም። ነገሮችን ስር በስር እየተከታተሉ ማዳን ካልተቻለ ነገ ስር የሰደደ ነገር ይመጣና ለአልጋ ቁራኛም ሊያደርግ ይችላልና በደንብ ይረዱታል ብዬ አስባለሁ። ለዛ ነው ወደዛ ቦታ ላይ ሄዶ የነበረው እንጂ መጥቶ ነገሮች በአጭር ጊዜ ቢፈቱ፣ ምክንያቱም የተመልካችን ብዙ ጥያቄ አለ። ከተመልካች በተጨማሪ ደግሞ ብዙ የተፈጠሩ ነገሮች አሉና እነዛን ነገር ለማስተካከልም ይፈልጋል። አሁን እኔ ላከኝ ደግሞ ሙሉ ነገሩን የሱን ሁኔታ ሸፍኜ በደንብ መስራት የምችል ሰው ስለሆንኩኝ ነገሮችን ለማስተካከል ከወንድማችን ሚኪ ጋር የተፈጠረ አላስፈላጊ ነገሮች ነበሩና እነሱንም በቻልነው አቅም እልባት እየሰጠን ነው። ስለዚህ በደንብ ለመፍትሄ ይረዱናል ብሎም ስላሰበ ነው የላከኝና እስቲ ምንድን ነው ያለው ንገሩኝ። ምናልባት የሚያውቁት ሚስጥር ጊዜ የማይሰጥ ከሆነ አሁኑን ሄጄ ነገሮችን ማስተካከልም ካለብኝ ለዛ እንዲመች ነው ጋሼ። ነገሩ ጥሩ ብለሃል ግን እኔ እንዲህ አይነት እንዳው ባለጉዳዩ ሳይኖር በግንባር መነጋገር ያለብንን ነገር እንደ በጎን ሐሳብ የምሰጠው እንዲህ ነው እንዲያ ነው የምለው ነገር የለኝም። ስለዚህ መቼም የታመመ ሰው ይድናል እኮ እንደታመመ አይቀርም እና ይሻለዋል እና ሲሻለው ደግሞ ይምጣና በግንባር አብረን ብንነጋገርበት የተሻለ ነው ብዬ ነው እኔ ማስበው። እንደዚያ ነው ልጄ። እንደው ከዚህ በላይ አታስገድደኝ። ምናልባት እንደው ተሙን ብቻ የፈለጉበት ምክንያት ምንድን ነው? በጣም አንገብጋቢ ጉዳይ ሆኖ ነው ወይስ ደግሞ ይህንን ችግር ሊፈታ ይችላል ብለው የሚያስቡት ቀጥታ ከተሙ ጋር የተገናኘ ነገር ስለሆነ ነው? አይ እኔ ካሁን በፊትም ሞክሬው ምን ብየው ብዙ ችግሮች ውስብስብ የሆኑ ነገሮች ስላሉ ብቻ መፍታት አልችልም ብዬ የተውሁት ነገር ነው እና አሁንም አንተ ይህንን ጉዳይ ባለበት በግንባር አንተም ራስህ ተረድተኸው እኔም ጋር የተነጋገርነውን አንስተን ይበልጥ ብንነጋገርበት የተሻለ ይሆናል ብዬ ነው እንጂ የነገር ምልልስ ምን ያደርጋል ብለህ ነው። እና ለዚያ ነው እንደው እኔ በግንባር መናገር ወዳለሁኝ። ፊት ለፊት ነው የኔ ነገር ሁልጊዜም እና በግንባር ተገኝቶ ብንነጋገር የተሻለ ነው ብዬ ነው። በተለይ ከተሙና ከሚኪ ጋር የተፈጠረውን የተወሰነ ነገር ለማስረዳት ሞክሬ ነበረ ከካሜራም ጀርባ ያው እርስዎ እየተዘገጃጁ በነበረበት ሰዓት ላይ እና የዛን ሰዓትም ሲነግሩኝ የነበረው ነገር ነበር። ያው ወጣትነት አለ፣ ብዙ ጠላቶች ከጀርባችሁ ይኖራሉ። የነዛ ጠላቶች ሴራ ደግሞ በዚህ ብቻ ላያበቃ ይችላል፣ ከዚህ በላይ የከፋ ነገርም ሊያደርሱባችሁ ይችላሉ ካልተጠነቀቃችሁ እያሉ ሲመክሩንም ነበረ። ያው አባታዊ ምክሮት ነው። ከዛ በተጨማሪ ደግሞ ከእድሜም ከብዙ ነገር የተማሩት ነው ብዬ አስባለሁ። እና እንደው ይሄ ነገር እድሜ ብቻ ያስተማሩት ነው ወይስ ደግሞ ሌላ ያገኙት ፍንጭ አለ? አሁን ለተሙ ነግረዋለሁ ካሉት በተጨማሪ እኛን ከሚኪ ጋር ሊያባላ ከዚህ በተለየ መልኩ ወደ ሌላ ነገር ውስጥ ሊከተን የሚችል ወይ ደግሞ እኛን ለማጥፋት የሚሞክር ጠላት አለ ማለት ነው። እውነት ነው። በእድሜ ውስጥ ብዙ ውጣ ውረድ አይቻለሁ፣ ብዙ ችግሮችን አይቻለሁ። ብዙ ነገሮች ተወሳስበው ሰዎች ሲለያዩም ሲገናኙም ሲታረቁም ሲጣሉም አይቻለሁ እና በዚህ እድሜ ብዙ ሰው አስታርቄያለሁ፣ ብዙ ችግሮችን ፈትቻለሁ። ከዚህ አንጻር ነው የእነሱም ችግር እንዲህ በቀላል ይፈታል ብዬ ስለማላስብ በግንባር ብንነጋገርበት እሱም ባለበት አንድ ሁለት ብለን ቆጥረን ብንነጋገርበት የተሻለ ውጤት ታገኛላችሁ ብዬ ስላሰብሁ ነው። እኔም ለዚህ ነው። እሺ እንግዲህ ያው ጋሽ አሻግሬ ብዙ ነገሮችን እየነገሩኝ ያሉት፣ ነገር ግን ነገሮችን በአጭር ጊዜ መፍታት አለብን ብዬ አስባለሁ። ተመልካቾቻችን እኔና ወንድሜ ተሙ በነበርንበት ሁኔታ ለእናንተ አንዳንድ ነገሮችንም ስንነግሮት ነበረ። በተለይ ስለተፈጠረው ነገር በደንብ ማብራሪያም ሰጥተን ነበር እና ይህንን ነገር ማስተካከል መቻል አለብን። ምንድን ነው አለ እያሉኝ የነበረው ትልቅ ሚስጥር ተሙ ካልመጣ ያንን ነገር አልናገርም ሲሉ ነው የነበረው እና ይሄ ሚስጥር ምንድን ነው? አሁንም ነገሮች መስተካከል መቻል አለባቸው። ሚኪ ጋር ያለው ነገር እኛ ጋር ያለው ነገር ከዚህ በላይ መጥራት መቻል አለበት። ተመልካቾችን አላስፈላጊ ነገሮች መክተት መቻል የለብንም። እሱ ወንድማችን ነው፣ ብዙ ነገሮች ይስተካከላል ብለን እያሰብን ያለ ነው እና ይህ ትልቅ ሚስጥር ምንድን ነው ጋሼ? መናገር መቻል አለበት። ቶሎ ነገሮች መፈታት መቻል አለባቸው። ትሰማኛለህ? እንደው ነገሩን እኔም በእርግጥ በዚህ ዕድሜ አምቄ ይዤው ከምሞት እሱም ባለበት እኔ እጅ ላይ አለ ዶክሜንት አለ። ያንን ዶክሜንት ዝም ብዬ
እናንተ እነማን እንደሆናችሁስ በምን አውቃለሁ እንዴ? ዛሬ ጊዜ ሰው እኮ ብዙ ይለዋወጣል። ገንዘብ ማይለውጠው ነገር የለም። እና እናንተ የት እንደሆናችሁ ስለማላቅ እኔ እሱ መጥቶ እሱ ባለበት ቅድም ነግሬሃለሁ። መቼም የታመመ ወይ ይሞታል ወይ ይድናል። እኔም ይኸው እየታመምሁ ነው ያለሁ አለሁኝ፣ አልሞትኩም። እሱም ነገ ይሻለዋል። እና እጄ ላይ ያለውን ዶክሜንት እሱ ባለበት አስረድቼ ከየት የት እንደሆነ እሱም ተረድቶት እሱም ገብቶት የበለጠ ችግሩ ሊፈታ የሚችልበት ሁኔታ ለመፈለግ የእሱ መገኘት ወሳኝ ነው ልጄ። እኔ ደግሞ እያልኩት ያለሁት እኮ ምን መሰሉት፣ የእሱን ቦታ በደንብ ሸፍኜ እየሰራው ስለሆነ ነገሮችን ማስተካከል ይቀላል ነው። ጊዜ በሰጠነው ቁጥር ስር እየሰደደ ነው የመጣው። ምናልባት አሉ የሚባሉ ወንጀለኞች ከእጃችን እያመለጡ ነው የሚሆነውና ያ ነገር ከመሆኑ በፊት ደግሞ እኔ ጋር ለሚሉት ሚስጥር ከባድ ነው፣ ትልቅ ሚስጥር ነው እያሉኝ ያለውን ነገር መናገር መቻል አለኝ። የሚሉትንም ዶክመንት መስጠት መቻል አለቦት። ምክንያቱም የምናሳልፋት 1 ሰዓትና 2 ሰዓት በራሱ ትልቅ ተጽዕኖ ትፈጥራለች ጋሼ። ለዛ ነው እየተጫንኩት ያለሁት። ነገሩ በአንተ አቅጣጫ ትክክል ነህ እኮ፣ ይሄ ክፋት የለውም የምትለው ነገር ትክክል ነው። ነገር ግን አንተን ይዞ መጥቶ እሱ አላስተዋወቀኝም እኮ። አንተ ከማንኛው ወገን እንደሆን እኔ መረጃ የለኝም። ቀደም ሲል ያወቁት ነገር የለም፣ የተረዳሁት ነገር የለም። እና እኔ ለእሱም የማይሆን መረጃ መስጠት አልፈልግም። እሱ ራሱ በተገኘበት በእጄ ላይ ያለውን መረጃ እሱም ተረድቶት ተገንዝቦት የራሱን አማራጭ እንዲወስድ አድርገን ተነጋግረንበት ከዚያ በኋላ መፍትሄ እንዲኖረው ነው የምፈልግ። መፍትሄ እንዲኖረው ነው እኮ። እንደው ዝም ብሎ ባሉሻሉሽ ነገሩ ዝም ብሎ እንዲጓተት አይደለም እኔ የምፈልገው። ስለዚህ በተሻለው ጊዜ ቀረብ ባለ ጊዜ ይዘው ብትመጣ እሱ ባለበት በግንባር ቁጭ ብለን ተነጋግረንበት እኔም ያለውን ዶክሜንት እኔም በሽተኛ ነኝ። ነገ ልሙት ዛሬ ልሙት አላቅም። ይህንን ደግሞ ዶክሜንት ይዤ መሞትም አልፈልግም እና ለሱ ሊረዳው ይችላል፣ ሊጠቅመው ይችላል የምለውን ነገር ሁሉ ያኔ ነው ማስረዳት የምችለውና ስለዚህ ቢገኝ እሱ በግንባር ብታመጣው ወይም እሱ ሊመጣ የሚችልበት ሁኔታ ብትፈጥሩ የተሻለ ነው ብዬ ነው። እንግዲህ ይኸውልህ ጋሽ አሻግሬ እሱን ነገር እኮ እኛም እንፈጥራለን እያልን ያለ ነው። አንደኛ የኔና ባልደረቦች ወደዚህ ቦታ ላይ መተን የነበረውን መጀመሪያም ነግሬዎታለሁ። ያለበት የጤና ሁኔታ እንደ ልቡ ተንቀሳቅሶ ለመስራት ስለማይመች ብዙ ነገሮችን እያስተካከልን ያለ ነው እና እኔም እዚህ ቦታ ላይ ደግሞ የመጣሁት ይሄ ነገር አስቸኳይ ጉዳይ ነው፣ በቻልከው አቅም ለማስተካከል ሞክር ብሎ ስለላከኝ ነው። ስለዚህ አለ የሚሉትን ማስረጃ ከሰጡኝ በኋላ ይሄ ትልቅ ሚስጥር ነው የሚሉትንም ነገር ከነገሩኝ በኋላ ነገሮችን ለማስተካከል ይመቻል። እርግጠኛ ነኝ እኛ ላይ ብዙ ሲሰራ የነበረ አሻጥር አለ ከወንድማችን ሚኪ ጋር በራሱ ከተሙ ጋር ከኔ ጋርም ቢሆን ማለት ነው። ስለዚህ ይህን ነገር ደግሞ ቶሎ ልባት መስጠት መቻል አለብን። ወንጀለኞችን በቁጥር ስር ማዋል መቻል አለብን። ለዛ የሚመች ዶክመንት ከሆነ ለዛ የሚመች ሚስጥር ከሆነ እርሶ ጋር ያለው ደግሞ መናገሮት ለኛ ይጠቅማል። እንዳልኩት እንደ ልቦ መንቀሳቀስ አይችልም። አሁን እግሩን በጣም ታሞ ነው ያለው። ያ ነገር ደግሞ ስለማይመቸው ነው እርሶ ጋር መምጣት እየፈለገ ሕክምና ክትትሉ ስለሚቀደም ነው ወደዛ ቦታ ላይ ደውና እባክዎትን ንገሩኝ። ጊዜ ባናጠፋ በጣም የተሻለ ነው ለእርሶም ለኛም። እንደው ማላደርገውን ነገር እንደው ጊዜ ባናበዛ እኔንም አንተንም እንደው ባንደክም ድካም ውስጥ ባንገባ ጥሩ ይመስለኛል። እኔ አንተ ውክልና አለኝ ብለህ ካል እኮ ከፍርድ ቤት ያመጣው ወረቀት እኮ አልሰጠኸኝም እኮ። አንተ እኮ እሱ ወክሎኛል እንደሱ ሁኜ ችግሩን እንድረዳለት ወንጀለኛ እንደይዝለት ወይም እንዳስይዝለት እያልክ ነው። እኔ ውክልናህን በምንድን ነው የማውቀው? የፍርድ ቤት ማስረጃ እኮ አላመጣህልኝም። ለህግ አካላቶች እንደሆንን መጀመሪያ መታወቂያን አሳይቼ ከዛ በተጨማሪ ከኔ ቡድን ጋር ያሉትን ሰዎች ከእርሶ ጋር ለማውራት ያለንን ፍቃድ ጭምር አሳይቼዎት ነበር አይደለ? ቢሆንም የህግ ፈቃድ ያለ መሆኑንማ የትም ቦታ የህግ ፈቃድ እኮ አለው። የህግ እውቀት ያለው ሰው ሁሉ ፈቃድ አለው። ፈቃዱን ማሳየት አሳይተኛል። ነገር ግን ውክልና ማለት ደግሞ ሌላ ነው። ፍርድ ቤት አምኖበት የከሌ እንደኔ ሆኖ እንዲያደርግ ወክየዋለሁ የሚል ማህተም ተደርጎበት የፍርድ ቤት ፊርማ ኑሮበት ቢቀርብልኝ እኔም ሳልጠራጠር ያለውን ዶክሜንት ምሰጥ ነበር። ግን እንዲህ አሁን ዝም ብለህ አንተ እኔ አሳይቼዎታለሁ፣ እሱ ጓደኛዬ ነው፣ ሌሎችም ጭምር ቀደም ሲል መጠን ነበር። አዎ መጣችሁ ነበር እና እኔ አሁን ዝም ብዬ ይሄን ጉዳይ
አንጠልጥዬ እንደው እንካ ብዬ የምሰጠው ነገር የለኝምና እንደው ሐኪሞች ጋር ሄዳችሁ እንደው ቢንቀሳቀስ ችግር አይፈጥርበትም የሚሏችሁ ከሆነ ይዛችሁት ነው። እንደው እሱ በሌለበት ምንም ነገር ላለማድረግ እኔ ቃለ መሐላ እንዳታስገባኝ። እኔ ምንም ነገር አለ ማለት ያሉትን ዶክመንት ለሱ ይስጡት። ነገር ግን አለ የሚሉትስ ሚስጥር ምንድነው? ምናልባት እስከዛ ድረስ ዶክመንቱ መጥቶ እስኪቀበል እያንዳንዱ ነገር ከርሶ ጋር እስኪያወራ ቢያንስ ሚስጥሩን ሰምቼ ነው ነገሮችን ለማስተካከል እንዲመቸኝ ወንጀለኞችንም ለመያዝ የሚረዳን አይነት ሚስጥር ከሆነ ደግሞ ጊዜ ሳናጠፋ ወደ እነሱም ለመሄድ ቢያንስ ሚስጥሩን ንገሩኝ። እሺ ምንድነው ሚስጥሩ? ምስጢሩን ከነገሩት ምን ቀረህ ታዲያ? አንተ እኮ አሁን እያጨናነቀኝ እኮ ነው። ፖሊስ ጥያቄ እኮ ነው እየጠየቀኛለ። ምስጢሩን ከነገርኩት ታዲያ ሌላ ምንድን ነው የሚፈለገው? ስለዚህ እኔ ይሄንን እሱ ባለበትም ነው መናገር ያለብኝ እያሉ እየተናገርኩ ነው። እና እንደው ከዚህ በላይ ባታስቸግረኝ ደስ ይለኛል። እንግዲህ ጋሽ አሻግሬ ከዚህ በላይ እኔም ላስጨንቆት አልፈልግም። ምን እያሉ እንደሆነ እንግዲህ ተመልካቾቻችን ትንሽ ልንግባባ አልቻልንም። ቀጥታ ከተሙ ጋር የሚገናኝ ነገር እንዳላቸውና ተሙ ነበር ወደዚህ ቦታ ላይ ልኮኝ የነበረው ነገሮችን ለማስተካከል እንዲመች። ነገር ግን እሳቸው ደግሞ ይሄንን ነገር ለሱ ካልሆነ አሳልፌ ሊሰጥ አልችልም፣ ከባድ ነገር ነው። ቀጥታ ደግሞ ከተሙ ጋር የሚያያዝ አይነት ነገር ስለሆነ ይመስለኛል እምቢ እያሉኝ ያለው። ያው እንግዲህ ከዚህ በላይ እኔ እርሶንም ልጫኑት አልፈልግም ስላለበት የጤና እክል እየነገሩኝ ነው የነበረው። ከጤና እክሉ በተጨማሪ ደግሞ ይህ ከባድ ሚስጥር ቀጥታ ሊገናኝ የሚችለው ከተሙ ጋር ስለሆነ ለራሱ እናገራለሁ ነው እያሉ ያሉት። እኔም በቻልኩት አቅም እንግዲህ ሕክምና ክትትሉን ከጨረሰ በኋላ ወደዚህ የሚመጣበትን መንገድ ለማመቻቸት ወይ ደግሞ ምናልባት እዛ የሚያቆዩትም ከሆነ እያንዳንዱ ነገር እንግዲህ ከሱ ጋር ይገናኛል ብለው አስበውም ስለሆነ ይሆናል አልናገርም እያሉኝ ያሉት። እና እንግዲህ ከዚህ በላይ ምንም ላደርግ አልችልም ጋሽ አሻግሬ። በቻልኩት አቅም ነገሮችን ለማስተካከል እየሞከርኩ ነው የነበረው። ጊዜ ማጥፋት መቻል አልነበረብንም፣ ምክንያቱም ወንጀለኞች ከኛ ስር እያመለጡ ነው ያሉት። እነዚህን ወንጀለኞች ደግሞ ለህግ አሳልፈን መስጠት መቻል አለብን። እኛ ላይ ብዙ ብጥብጥ ብዙ ችግር ፈጥረው ነው የነበረውና ይህንን ነገር ለማስተካከል እንዲመች ቢነግሩኝ የተሻለ ነበር። ነገር ግን ራሱ ተሙ አንተ ሰው ጨቀጨቀኝ፣ ምንም አላማረኝ። እኔ ብዙ አወራን እኮ 1 ሰዓት በላይ እኮ ተነጋገርን እና ምንም አላማረኝ። ይኸውልህ እባክህ ጋሼ ምናልባት ቀለል ያለ ነገር ነው ማለት ነገር ካለ ስሙኝ እና እኔ ላስረዳው። ቶይ ምንም አላማረኝ። ነገሮችን ለማስተካከል የሚመቸን እንደዛ ነው እኮ ጋሼ። ለያጅኝ እስቲ እባክህ። እንግዲህ ተመልካቾቻችን ምን ብዬ እንደምናገር አላውቅም። እሺ ቀስ በሉ፣ አይዞት ቀስ በሉ እባክዎትን። እሺ ይዤው እመለሳለሁ። እሺ ያው እንግዲህ ወደ ተመልካቾቻችን ምንም የተሻለ አማራጭ እያገኘን አይደለም። ተሙ ካልመጣ እያንዳንዱ ነገር አልናገርም ብለዋል። እኔም እያንዳንዱ ነገር ባስረዳቸው ሊሰሙኝ አልቻሉም። ስለዚህ ተሙን ይዤ የመጣበትን መንገድ ለመፍጠር እሞክራለሁ። ካልሆነ ደግሞ ነገ ወደዚህ ቦታ ላይ ወደ እሳቸው ጋር ለመመለስ እንሞክራለን ማለት ነው። ምንም በዚህ ገብቶ በዚህ ወጥቶ ብላቸው ነገሮችን ማስተካከል መቻል አለብን፣ ጊዜ እየባከነ ነው ብላቸውም ሊረዱኝ አልቻሉም። በእርግጥ ከተሙ ጋር ቀጥታ የሚገናኝ ሚስጥር ነው ብለዋል። ስለዚህ ነገር ለማስተካከል እንሞክራለን ማለት ነው። ካሜራማን ካሜራ ነጥፋቃችሁን ሰብስቡና እንውጣ በቃ። እንግዲህ ውድ የትርታ ሚዲያ ቤተሰቦች እንግዲህ በአቶ አሻግሬ ግቢ ነው የምንገኘው። ያው ወንድሜ ሳሚ ጠዋት አካባቢ መጥቶ ነበር። እኔ ሕክምናም ስለነበረኝ ወደዛው ሄጄ የነበር። ውድ ቤተሰቦች እንግዲህ እሱ ካልመጣ ለተሙ ካልሆነ እውነት አልናገርም ስላሉ እኔን ወንድሜ ሳሚ ይዞ ይመቷል። እንግዲህ አቶ አሻግሬ ጋር ስለ እኔና ስለ ሚኪ በተያያዘ ጉዳይ ኦር እኔ ላይ ስለተደረገው የግድያ ሙከራ በተያያዘ ጉዳይ አንድ ፋይል አለ ስለተባለ እሱ ጉዳይ ነው እንግዲህ ውድ ቤተሰቦች ወደዚህ የመጣሁት። አቶ አሻግሬ ለሱ ካልሆነ አልናገርም ስላሉ እኔ ወደዚህ መጥቻለሁ። ቤተሰቦች ከወንድሜ ሳሚ ጋር ወደዚህ መተናል። ለሱ አልናገርም ብለዋል። ያው ጠንቃቃ ሰው ስለሆኑ ነው ይህንን ነገር ያልተናገሩት። ውድ ቤተሰቦች ጠዋት ላይ ደግሞ ሕክምና ስለነበረኝ ነው እኔ መምጣት ያልቻልኩት። ወንድሜ ሳሚ ልክ ነበር። ትንሽ ማመን አልቻሉም። ትልቅም ሰው ስለሆኑ ጠርጣራ ናቸው። ያው ይጠረጥራሉ። ካለንበትም ኬዝ አንጻር ራሴ በአካል ተገኝቼ ለመፍታት ነው ይህን ጉዳይ የመጣሁት ነው። ውድ ቤተሰቦች እስቲ አቶ አሻግሬን ቤት ነው ያሉት፣ ወደ ውጭ እንዲወጡ ውጭ ላይ ቁጭ ብለን አረፍ ብለን እንድናወራ ቀድሞ የኛ ሰዎች ገብተው እያዘጋጇቸው ነው። ከእሳቸው ጋር የሚኖረኝ ቆይታ ይኖራል። ምንድን ነው በእኔና ሚኪ ዙሪያ የተደበቀው ሚስጥር፣ እኔ ላይ የተደረገው ግድያ ምንድን ነው፣ የሚያውቁት ሚስጥር ምንድን ነው የሚለውን እስቲ ከእነሱ ጋር ቁጭ ብዬ ማወራ ነው የሚሆነው። ወደዛው እንሄዳለን። እንግዲህ ትልቅ ነገር እንደሚነግሩኝ ተስፋ አደርጋለሁ። ውድ ቤተሰቦች ትልቅ መረጃ ነው እንግዲህ እሳቸው ጋር ያለው። እስቲ ወደዛው ልሂድና ማሳያቸው ይሆናል። ተቀመጡ አሻግሬ እባክዎትን ተቀመጡ። አይዞት ተሙ ልጄ ደህና መጣህ? በሰላም መጣሁ። እንደው አሞሃል ሲሉ ተሻለ? ቶሎ ደህና ነኝ። ትንሽ እግሬ አካባቢ ለመራመድ አስቸጋሪ ስለሆነብኝ ነው። ለዛም ነው ጠዋት ሰው የላኩትኝ ይመስለኛል። እርስዎ ደግሞ የላኳቸውን ሰዎች አላመኗቸውም።
በአካል ካልመጣ ዋናው ሚስጥር ወር ደግሞ ፋይሉን አልሰጥም ብለው ነው እኔ ወደዚህ የመጣሁት። ጠዋት ላይ ሕክምና ስለነበረኝ ክትትል ወደዛ አምርቼ ነበር። ለዛ ነበር ጋሽ አሻግሬ ልጄ እንዴት ልመናቸው? የዛሬ ጊዜ ሰው የሚታመን ነው። እንዴት ልበላቸው? እንዴት ልመናቸው? እኔ ካሁን በፊትም አውርተውኛል። አሁን ደጋግመው መጡ። አንተ መላክ አለመላክን ማረጋገጫ የለው። እነሱ አብረን ነው የኖርን እና ሌቦች ወይ ማነው እነዚህ ጥፋት የፈጸሙ ሰዎች ይጠፋሉ ይንገሩ ምስጢሩን ብለው አንቀው ያዙኝ። ኧረ እኔ እሱ በሌለበት ተሙ በሌለበት አንድ ትንፍሽ ምለው ነገር የለኝም። እኔ አልናገርም እና ተወኝ ብዬ እንዲያውም መጨረሻ ላይ ጥሩ መልስ አልሰጠሁትም። እንዲያው አላማርከኝም። እንዲያው እሱ ለመወከሉ አንተ ምን ማስረጃ አለህ? የፍርድ ቤት ማስረጃ አለህ ውክልና ስለው እሱም ይሄው እኔ የፍርድ ቤት ሳይሆን የጥብቅና እንትን አለኝ የህግ እሱን ማንም ይዘዋል፣ ህግ የሚያውቀው ሁሉ ይዘዋል። እሱ ማስረጃ ሊሆን አይችልም ብዬ እንዳው ለሱም ጥሩ መልስ አልሰጠሁትም። እንኳን አንተ ተሻለ እንኳን መጣህ መምጣትህ በጀ እና ሰው አትመን። እኔ አሁን ያለውን ማስረጃ ሰጣለሁ፣ ራስንም አድንበት። ሰው አትመን፣ ሰው የሚታመን አይደለምና ሰው አትመን። ራስህ አውጣህ አውርደህ ይህንን ዶክሜንት ተረድተህ ከህግ አማካሪ ጋር በደንብ ከምትግባባው ጋር አውጣህ አውርደህ አይተህ ራስህን አድንበት እና አንተም ቢሆን አምነህ ለማንም አትስጥ። ለዚህ ነው እኔም አልሰጥም ያልሁት። ልክ ኖት፣ እውነት ነው። ባይገርሞት ጋሽ አሻግሬ ብዙ ጊዜ በራሳችን ሰው ነው እየተከዳን አሁን ላለሁበት ባለፈውም ለደረሰብኝ የግድያ ሙከራ የደረስኩትና የራሳችን ሰዎች ናቸው ብዙ ጊዜ እኔና ሚኪ መሀልም እየገቡ ያሉት። ያው ከጋሽ አሻግሬ ጋር እውነት ለመናገር ውድ ቤተሰቦች በአካል የተገናኘሁት ዛሬ ነው። ከዚህ በፊት በስልክ ነው የተገናኘ ነው። አንድ መሀላችን ባለ ሰው ስሙን መጥቀስ በማልችለው ሰው ነው የተገናኘ ነው። ይሄ የኔ እና የሚኪ ጉዳይ እሳቸው ጋር እንዴት እንደደረሰ ገና እኔም ማወቅ የምፈልገው ማጣራት የምፈልገው ነገር ነው። ምክንያቱም የኔና የሚኪን ኬዝ እንዴት እንዳወቁት ወር ደግሞ ፋይል እሳቸው እጅ እንዴት እንደገባ ዲቴል ነገሩን ገና ቁጭ ብለን እናወራበታለን። እርስዎ ወደዚህም የመጣሁት ነገሩን ግልጽ እንዲያደርጉልኝ እና የኔና የሚኪ ጉዳይ ወር ደግሞ እኔ ላይ ለተደረገው የግድያ ሙከራ የሚያውቁት ነገር ምን እንደሆነ ፋይል እንዳሉት ወደ እርስዎ መጥቼ ይሄን ነገር ቶሎ እርምጃ እንድወስድ ጊዜ እንዳላጠፋ ህይወታችሁ አደጋ ውስጥ ነው እኔ ጋና ብለውኝ ነው እንግዲህ ወደዚህ የመጣሁት። እውነት ነው ልጄ፣ እውነት ነው እና አሁንም ቢሆን ይህንን ዶክሜንት ምድንበት ነውና ጊዜ ሳታጠፋ ጉዳዩን አውጣ ወርዳ አይተህ በሚያዋጣ መንገድ ይህን ችግር መወጣት መቻል አለብህ። አለዚያ ነገሮች ይደራረቡብሃል። ሰዎቹ አድማ ይዘዋል፣ ጥሩዎች አይደሉም እና ጥንቃቄ ማድረግም ያስፈልጋል። ስለዚህ አሁን ሰጣለሁ፣ ዶክሜንቱን ሰጣለሁ። እኔ እንዲህ አይነት እንዴት እርሶ እጅ ግን ላስቸግረው ሰው ይቅርታ ላቋርጦስና እንዴት ዶክመንት እርሶ እጅ ሊገባ ቻለ? እርሶ ከዚህ ጉዳይ ጋር የሚያውቁት ነገር አለ? ምንድን ነው የሚያገናኙት ጉዳይ? በመጀመሪያ እርቅ ይደረግልን ብለው ነገሮችን ሁሉ ሲያዝረከርኩ እኔ ግን ማስረጃ ሲይዝ ቆየሁኝ እና መጨረሻ ላይ እስቲ ያላችሁ ማስረጃ ስላቸው የተወሰኑትን አሰባሰብኋቸው። እኔ ደግሞ በእውነቱ ለማስታረቅ አስቤ ነበር። በኋላ ግን እነሱ የሚቻሉ አይደሉም። እንዲያውም ያንተ ህይወት እስካልጠፋ ድረስ መኖር እንደማይችሉ አድርገው ነው የነገሩኝ እና በዚህ ሁኔታ አልተስማማኋቸውም። እነሱም መልስልን ብለው የጠየቁኝ ነገር የለም። እኔም ያንን ኮፒ አድርጌ የያዝሁት አለ፣ ሊጠቅምህ የሚችል ነው። ጊዜ ሳታጠፋ በዚህ ዶክሜንት ተጠቀምበት ልጄ፣ ተጠቀምበት እና እሱን መቼም ያው ክርስቲያን ነህ እንደኔ ኦርቶዶክስ ነህና እንዲያው አስምዬ ነው የምሰጥህ ይህንን ጉዳይ ከእኔ መውሰድህን ማንም እንዳያውቀው አድርገህ ይህን ዶክሜንት የት አመጣህ ቢሉህ የትም እንዳመጣው ሳትናገር ማስረጃው ግን የሚታይ የሚነበብ ተጨባጭ የሆነ ስለሆነ በዛ ተጠቀምበት። እሺ ማለት ትንሽ ግራ ገብቶኛል።
አሻሻግሬ እኔ ምን ማለት እንዳለብኝ ራሱ አላቅም። ውድ ቤተሰቦች በጣም ውስብስብ ነው ጉዳዩ። ስለኔና ስለሚኪ ያለው ጉዳይ እሳቸው ጋር መድረሱ ራሱ ትልቅ ውዝግብ ፈጥሮብኛል። አሁንም ቢሆን ያለንበት ነገር ጥሩ አይደለም። ከሚኪ ጋር ምንም እርቅ አውርደን ከጀርባ ያለውን ነገር እያጣራን ቢሆንም ባለፈው በተፈጠረው ነገር በጣም ብዙ ውስብስብ ጉዳዮች ገብቻለሁ። ከሚኪ ጋር እስከ መጣላት ከራሴም ቤተሰቦች ጋር ከኋላ እንደ ሚኪ ካዴን ካለ በሚል ብዙ ማጣራት ላይ ነው ያለሁት። አሁን ደግሞ እሳቸው ትልቅ ሰነድ አለ እጄ ላይ ያሉ ነው። ትንሽ ለማመንም ይከብዳል። እንዳልኳችሁ በአካል ከአቶ አሻግሬ ጋር ዛሬ ነው የተገናኘ ነው። ከዚህ በፊት በምናውቀው ሰው ጋራ በመሀል ባለ ሰው ነበረ ግንኙነት ያደረግነው። እርስዎን አፈላልጎ ያገኙኝና ይህ ሰነድ እሳቸው ጋር መግባቱ ራሱ በጣም ገርሞኛል። ትልቅ ሰነድ ነው ቤተሰቦች። የእኛን ነገር ነፃ የሚያወጣ የሚኪንም ጉዳይ አንድ ለመፍታት ቢሆን እንዲሁም ደግሞ እኔ ላይ የግድያ ሙከራ ማን ያደረገው የሚለውን ነገር መልስ ይሰጣል ብዬ አስባለሁ። ለዛም ነው ወደዚህ የመጣሁትኝ። በህመም ላይ ሆኜ በብዙ ስራ ውስጥ ተወጥሬ ወደዚህ የመጣሁባት ዋና ዓላማ ትንሽ የሚኖርበትም አካባቢ ወጣ ይላል። ያ ቦታውን ለደህንነታቸው ስንል አንጠቅስም እንጂ ትንሽ ወደ አዲስ አበባ ጫፍ አካባቢ ማለት እንችላለን። ለዛም ይሄ ሁላ ርቀት የመጣሁትኝ ካለበት የጤና ሁኔታም ጥሩ ላይ ሆኜ ሳይሆን ጉዳዩ ፋይሉ ስለሚያስፈልገኝ ነው። እርሶ ደግሞ አስምዬ ነው የምሰጥህ እያሉኝ ነው። ትንሽ ነገሩ ካሰብኩት በላይ ወሰብሰብ ብሎብኛልና አሁን ወደ ጉዳዩ ልምጣና ፋዘር እስቲ ፋይሉን ያሳዩኛል። አይቼ ለመፍረድም እንዲሆን ጉዳዩ ይጠቅማል ምንድን ነው ጉዳዩ የሚለውን እኔም በጣም ጓጉቻለሁ። ምክንያቱም እኛንን ጉዳዮችን አጣርተን የምንደርሰው እንጂ ሰው እንዲደውሉ እንደዚህ ለአንተም የሚጠቅም ጉዳይ አለ የሚለን ሰው እስከዛሬ ብዙ ጊዜ አይገጥመንም። እና እስቲ ያለውን ጉዳይ ቢነግሩኝ እና ፋይሉንም ቢያሳዩኝ። እንደው ዛሬ በአካል እንገናኝ እንጂ እኔ ግን አውቃለሁ እንደው ግጥም አድርጌ አውቃለሁ። ያሳዘንኸኝም ለዚህ ነው አውቃለሁ። እና እንግዲህ ዘመኑ ሰውን አስቸጋሪ ነው። የሰው ልጅ አስቸጋሪ ነው መቼም። ጠቃሚም አለ ጎጅም አለ። አመዛዝነህ ግን ሰው ማን ነው ብለህ አመዛዝነህ መጠጋት የምችለው አንተ ነህ። እና ስለዚህ አሁን ይሄ ዶክሜንት ቅድም እንደነገርኩህ በተለያየ ጥረት የተሰባሰበ ነው። እኔ ለእርቅ ትበቃላችሁ ብዬ ነው እንጂ ለሌላ ጉዳይ አስቤው አልነበረም። ግን ያንተን ጥቃትም ደግሞ አየሁኝ። ሰው መቼም ለተጠቃ ሰው እገዛ ያደርጋል። ከዚያ ተነስቼ ነው። እና ለማንኛውም አሁን ወንድም ልጄ ንግባ፣ ፀሐይዋም ቀጠረችና ወደ ውስጥ ንግባና መጽሐፍ ቅዱስ አለኝ እሱን ይዤ አስምዬህ ይሄንን ዶክሜንት ከእኔና ከአንተ ውጭ ሌላ ሰው እንዲያውቀው ሳታደርግ በሕግ ፊት አቅርበህ ራስን የምድንበትን ነገር እንድትሞክር ጥረት እንድታረግ ነው ይሄን ዶክሜንት የምሰጥህ። እኔ ሳንቲም ፈልጌብሃል። ፋዘር አልገባኝም። ይሄን ያህል ትልቅ ሰነድ ነው? አይ ጥሩ ትልቅ ሰነድ ሳይሆን እንዴት እሱ 2-3 ጊዜ ያልመጡ የጠየቀኝ አውጥቼ ሰጠዋል ነበረ እንዴ? ችግር የለውም። እኔ የጠየቁትን ነገር ለማድረግ ዝግጁ ነኝ። ምክንያቱም በዚህ ጉዳይ ላይ ብዙ ጥረት እያደረግን ነው። ቤት መልስ ማግኘት ስለምፈልግ ከኔ ጀርባ ማን እያጠቃኝ እንደሆነ እኔ ራሱ ማወቅ ስለምፈልግ እኔና ሚኪ መሀል ማን እንደገባ ማወቅ ስለምፈልግ ይህን ነገር ለመቅረብ ስል የሚጠይቁኝ ነገር ሁላ ለማድረግ ዝግጁ ነኝ። ችግር የለውም። ወደ ውስጥ እንግባ። ካሜራ ጀርባ ያላችሁ ደግፏቸውና እንግባ። ችግር የለውም። ወደ ውስጥ አይዞህ። እንግዲህ እኔም አንተም ደካማ ነን። አይዞህ፣ ችግር የለውም። እሺ አይዞህ፣ ቀስ ይበሉና እስቲ ወደ ውስጥ ቀስ በሉ። አርሶ እናንተ ልጆች ማነሽ የለሽም? ችግር ግን ስቀለ መጀመሪያ አሻሻግሬ እንግዲህ እኮ ደረስን። እስቲ እባክዎትን ፋይሉን ቢሰጡኝ በጣም እያጓጉኝ ነውና ለማየትም ጓጉቻለሁ። ወደ መኝታ ቤት እንግባ ብለውኝ ወደዚህ ይዘውኝ መጥቷል። እስቲ ፋይሉን ይሰጡኛል? ፋይል አልከኝ? እስቲ እንግዲህ ይህን ነገር ለማወቅ በጣም ነው የጓጓሁት። ምክንያቱም ላግዞት እንዴ? ፈታሁት አለን። የሚፈታት የለም። እሺ ቁልፉንም ደብቀው ነው የያዙት። ትልቅ ፋይል ነው ማለት ነው። እስቲ ይሄ ነው ፋይሉ? አዎ። አይ ቆይ ይህንማ ዝም ብሎ የምሰጥ በሆንማ ትላንትና ሳትደክም አንተም ሳትመጣ ከሆስፒታል ሳትወጣ ሰጥ አልነበረ? ቆይ እንደዚህ አይደለም ነገሩ። ችግር የለም። ጉዳዩን ለማወቅ ስለጓጓው ነው።
ይህ ጠዋት ማታ ምደግመው ነው፣ መጽሐፍ ቅዱስ ነው። በዚህ አስምልሃለሁ እንጂ ዝም ብሎ የሚሰጥ አይደለም። አስፈላጊ ነው። አዎ ይሄን ዶክሜንት አንተ የምትድንበት ሌሎችንም እንደ ወንጀላቸው ፍርድ የምታሰጥበት ስለሆነ ይሄንን ለሌላ ዓላማ አላውለውም፣ እግዚአብሔር በሚያውቀው ለዋናው ዓላማ እንጂ ለሌላ ለጥፋት አላውለውም ብለህ ትምልልኛለህ በዚህ እና የዶክሜንት ያስቀመጥኩልህም ለዚህ ነው። ለሰው አልሰጥም ያልኩም ለዚህ ነው። ሰው አይታመንም ያልኩም ለዚህ ነው። እኔ እምልሎታለሁ፣ ችግር የለውም። አስፈላጊ ከሆነ እምላለሁ፣ ችግር የለውም። ግን ይሄ ነገር ባይሆን ደስ ይለኛል። እኔ ለማንኛውም ለክፋት ዓላማ አልጠቀምም። ማንኛውንም ዶክመንት ቢሆን የተበደለ ሰው ፍትህ እንዲያገኝ፣ በዳዮች ደግሞ እንዲቀጡ ነው ዋና የኛ ስራ ዓላማ። በእኔም ኬዝ ሆነ በሚኪም ኬዝ ሆነ በሌላም ሰው ኬዝ ሆነ የምንሰራው ጉዳይ ሁሌ እንደምንል ነው፣ ተበዳይ ፍትህ እንዲያገኝ፣ በዳይ ደግሞ የጥፋቱን ዋጋ እንዲከፍል ነው። እና ይህ ሁላ ነገር የምናደርገው ማል ካሉኝ እምልሎታለሁ፣ ችግር የለውም። መጽሐፍ ቅዱስም አመጡ፣ ችግር የለውም። ግን ካሜራ ላይ ይሄ ነገር ባይቀረጽ ደስ ይለኛል። ነገር ተናገር፣ እሱን አንተ እንደፈለግ፣ እሱ ችግር የለውም። ተቀረጸም አልተቀረጸም መጽሐፍ ቅዱሱን ጨብጠህ ይዘው ብቻ ማልልኝ እንጂ ችግር የለውም። እኔ እግሬ ወደ መሬት እየገባ በዚህ ዕድሜ እንዲሁ ሌላ ተንኮል ሌላ ነገር ብታውለው እንዳታውለው ብዬ ነው ማስምልህ። አንተም ይህ ግንዛቤ እንዲኖርህ ነው እንደው በፈጣሪ ይዤሃለሁ እና እሺ ችግር የለውም። መቀረጽም ይችላል። እንደውም እኔ ያው ሁለት ልብ ስለሆንኩ ግራ ገብቶኝ ነው ይሄ ነገር ፋይሉን እስኪያጓጉቻለ ምን እንደሆነ ፋይሉን ስለማላቅ በማላቀው ነገር መሀላ እንዳይሆንብኝ ነው። ከዚህ ቀድሜ ግን አንድ ነገር መጠየቅ ፈልጋለሁ ከመማሌ በፊት እዚህ መጽሐፍ ቅዱስ ላይ እዚህ ፋይል ውስጥ እንደው ለየት ያለ ነገር የለም አይደል? ማለት የሚሰጡኝ የወንጀለኛ ፋይል ኦር ደግሞ ከኔ ጋር በተገናኘ ከሚኪ ጋር ባለው ጉዳይ ነው እንጂ እኔን ወደ ሌላ ነገር የሚከት ነገር እንዳይሆን። ምክንያቱም መሀላ ካረኩ በኋላ ቃሌን እንዳላጥፍ በሃይማኖት የመጣ ነገር ስለሆነ መሀላውን እምላለው። ግን እዚህ ሰነድ ውስጥ ያለውን ነገር ቀድሞ ቢያሳዩኝ ጥሩ ነበር፣ ወይ አሳይተውኝ ለመስጠት ቢያስምሉኝ ጥሩ ነበረ። አላደርገውም። ይሄ ለክፋት የተዘጋጀ ዶክሜንት አይደለም። ይሄ ዶክሜንት አንተ የምትድንበት እና እኔ አሁን ለሌላ ተግባር እንዳታውለው፣ ለክፋት እንዳታውለው፣ ለተንኮል እንዳታውለው፣ ነገር ግን ለትክክለኛው ዓላማ ጥፋተኞች ፍርድ የሚሰጣቸውን ተበዳይ ደግሞ የሚካስበትን ሁኔታ እንድትፈጥር ነው የምሰጥህ እንጂ ለሌላ ብዬ አይደለም። ስለዚህ እኔ ከአንተ ምንም የምፈልገው ነገር ኑሮኝ አይደለም። ስለዚህ ዶክሜንቱን አገላብጠህ ታየዋለህ። ልሰጥህ እኮ ነው፣ በእጅህ እኮ ይዘው ልትሄድ እኮ ነው። ወይ ጉድ! እሺ ችግር የለም መማሉን እምልልታለሁ። ያው ትንሽ ግን ሃይማኖታዊ ነገር ስለሆነ ባይቀረጽ ደስ ይለኛል። ይሄ ነገር ያው ለተመልካቾች ግልጽ ለማድረግ ያክል ይሄ ነገር ባይቀረጽ ደስ ይለኛል። እና ካሜራማን ካሜራውን ታጠፋልኝና በፈለጉት ነገር ለመማል ዝግጁ ነኝ። ምክንያቱም ይሄ ነገር ትንሽ አላቅም ስሜት ያደርጎኛል። የፋይሉን ጉዳይ ይሁን ያለንበት የኔና የሚኪ የውጥረት ጉዳይ የኔ የግድያ ሙከራ ይሁን ባላቅም ትንሽ ስሜት ያደርጎኛል። መማሉን እምላለሁ፣ ችግር የለውም። ግን ይሄ ነገር ተቀርጾ ባይቀመጥ ደስ ይለኛል። በእኔና በእርሶ መሀል ቢቀር ከቻላችሁ ካሜራ ጀርባ ያላችሁን ብትወጡ ደስ ስለሚለኝ ከመሀላው በኋላ መቀረጽ ይችላል ያለው ነገር እርስዎ መናገር የሚፈልጉት ከናገሩ በኋላ መቀረጽ ስለሚችል ካሜራማን ካሜራችሁን አጥፍታችሁ ከኋላ ያላችሁ በሩን ዘግታችሁ ልኝ ትወጣላችሁ። እኔ ከሳቸው ጋር ቆይታ አድርጌ ተመልሼ መጠራችሁ ይሆናል። ምክንያቱም ይሄ የግል ፕራይቬት ነገር ስለሆነ ካሜራውን አጥፍታችሁ ይዛችሁ ልኝ ትወጣላችሁ። እባካችሁ ውጡ። ችግር የለው፣ ጥሩ ነው። እሺ ቤተሰቦች እንግዲህ ያው ተመልሰናል። ትንሽ መማል የነበረብኝንም ብቻ ስለማለውም ለእሳቸው ማስረዳት የነበረብኝ ነገሮች አሉ። እሱን ነገር ያው ካሜራ ላይ እንዲገባ ያልፈለኩበት ምክንያት ስላለ ነው። እሱን ነገር አስረድቻቸው ነገሮቹ ላይ ተስማምተን መሀላውንም አድርጌ ፋይሉን ሊሰጡኝ ጨርሰናል። ኦልሬዲ ተስማምተናል ይመስለኛል። እውነት ነው። እኔ ይሄንን ጉዳይ ብዙ ነገሮች አሉት። ወደፊትም ሌሎች ነገሮችን ልታገኝበት የምችልበትን ሁኔታ የሚያሰፋልህ ነው እና ስለዚህ ይህን ሁኔታ በጥሞና ተመልከተው፣ በጥሞና የው። ለጎጂ ነገር ሳይሆን ለጠቃሚ ነገር በደለኛ ወንጀለኛ እንዲቀጣ የተበደለ ደግሞ እንዲካስ የሚደረግበትን መንገድ
ይመራሃል። በዚህ ክትትል አድርገህ ራስህን ነፃ አድርግ። ሰው አትመን። ሰው ለሰው መጥፎም ነው ጥሩም ነው። መምረጥ የምችለው ግን አንተ ነህ። ጥሩውንና መጥፎም መምረጥ የምችለው አንተ ነህ እና ለዚህ ነው ልጄ እና ይኸው እንግዲህ መማልክ አልቀረም እልሃል። እንግዲህ በሶስታችን በፈጣሪ አንተና እኔ ነን ያለ ነው። ይሄንን ዶክሜንት ይሄው እንግዲህ እሰጥሃለሁ ልጄ። እሺ ፋዘሪ አመሰግናለሁ። እስከ ጓጉቻለሁ። ወደ ቤት ሄጄ ወር ደግሞ ወደ አላቅም ብቻ ይሄ ፋይል ትልቅ ሚስጥር ይይዛል ብዬ አስባለሁ። ቤተሰቦች እርስዎ ስለደረሰ ሰጡኝ መረጃ በጣም አመሰግናለሁ። ያሻሸግረኝ እርስዎ ፈልገው ነው አግኝተውኝ ይሄን ፋይል የሰጡኝ። ለፍትህ ያሉትን ነገር ሳላደንቅ አላልፍም። ምክንያቱም እኔ የምለውን ነገር ደግሞ ሲሉልኝ ነበር፣ ከካሜራም ጀርባ እያስማሉኝ ሲሉኝ የነበረው ይህን ነገር ለሌላ ዓላማ ሳይሆን በዳዮችን ለፍትህ የምታቀርብበት ነገር ይሁን ያሉኝና በጣም አድርጌ አመሰግናለሁ። እንደዚህ አይነት ቅን አባት በማግኘቴ እኔም በጣም ደስ ብሎኛል። ካሁን በኋላ ምንጠያየቅ ይሆናል። የደረስኩበትን እያንዳንዷን ነገር ደግሞ ማሳወቃችሁ ነው የሚሆነው። ምክንያቱም ትልቅ ሰነድ ነው የሰጡኝ። ለእኔ ዋጋ አለው ይሄ ሰነድ ብዬ አስባለሁ። ተከፍታይቼው ደግሞ ጉዳዩን ማጣራት ጀምሬ ለእናንተም ለተመልካችም ለእርሶም ደግሞ እያንዳንዷን ጉዳይ በስልክ የሚሆን በተሻለ መጠን አጣራለሁ። ልጆቹንም ሳይ ነበረ ውጭ ላይ ያው ካሜራ ላይ መግባት ባይፈልጉም ልጆቻቸው ስለ አባታቸው ያለውን ነገር አንዳንድ አስተያየት ሰጥተውኛል እና በጣም አድርጌ አመሰግናለሁ ጋሽ አሻግሬ። እኔ ይህን ጉዳይ እስከ ከፍተው ቸኩያለሁ። ይህን ሰነድ ከፍቼ እዚህ ሰነድ ውስጥ በእኔ ግድያ ሙከራ በሚኪ ዙሪያ ምንድነው ከጀርባችን ያለው? ማነው እኛን ለማጥፋት እየሄደ ያለው ርቀት? ለምን ይሄ ነገር አስፈለገ? እኛ የምንሰራው ስራ ለሰዎች ለተበደሉ ሰዎች ፍትህ ማስገኘት ነው። ለምን ይሄ ነገር እንዳይሰራ ተፈለገ? ከኋላው ትልቅ ሴራ እንዳለውና ትላልቅ ሰዎች እንዳሉበት ካሰብኳቸውም በላይ የራሴም ሰዎች ሊሆን ይችላሉ ተጠንቀቅ ሲሉኝ ነበርና በጣም አድርጌ አመሰግናለሁ። ያሉትንም ጥንቃቄ ወንድሜ ሳሚንም ልኬ በነበረበት ሰዓት ላይ አይሆንም ተሙ መምጣት አለበት ያሉበትን ነገር ሳላደንቅ አላልፍም። ምክንያቱም ትልቅ ፋይል ስለሆነ ለእኔ እንኳን ለመስጠት ይኸው መጽሐፍ ቅዱስ አዘጋጅተው በሃይማኖት ማል በምታምነው አምላክ ማል ብለው አስምለው አስገዝተው ይሄን ፋይል እየሰጡኝ ያሉት ለሌላ ዓላማ እንዳልጠቀምበትና ከልብ አድርጌ ጋሽ አሻግሬ ማመስገን ፈልጋለሁ። ሁላችንም ቢሆን ለፍትህ ያለን አመለካከት እንደዚህ ቢሆን በጣም ደስተኛ ነኝ። ምክንያቱም የተበደሉ ሰዎች የሚካሱት በዚህ መንገድ ነው። በዳዮችም ወደ የሚቀጡበት ቦታ የሚሄዱት በዚህ መንገድ ነውና በጣም እጅግ አድርጌ አመሰግናለሁ። ካሜራ ጀርባ ያላችሁ ሰዎች እባካችሁ ኑና ደግፋችሁ ወደዛ ትወስዱኝ ያላችሁ። እንግዲህ ጋሽ አሻግሬ በውጤት እንደምመለስ ተስፋ አደርጋለሁና በርታ ልጄ በርታ። ችግር የለውም። ካሜራውን አጥፋና ና እባክህ ያዘኝ። ፈጣሪ ካንተ ጋር። አሜን።